ያልተዘመረላቸው ፍጹም ኢትዮጵያዊ አባት፣ ያልተነገረላቸው ፍጹም የእምነት አባት። በጣም የተገረምኩባቸው ብዙ ጊዜ ስለሳቸው ለመናገር እየፈለኩ ግን ያልቻልኩበት አጋጣሚ ነበር። ዛሬ ግን መናገር ፈለኩ፣ ወደድኩ። እኚህ አባት ማን ናቸው? በአሁኑ ሰዓት የጠቅላይ ቤተ ክህነት ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ይባላሉ። ለምንድን ነው የሚዘመርላቸው ወይም ደግሞ ለምን ሊመሰገኑ ተፈለገ የምትለኝ ካለህ ብፁዕ አቡነ ዲዮስቆሮስ ፍጹም ኢትዮጵያዊና ፍጹም አባት፣ ፍጹም የክርስትና እምነት ያላቸው አባት መሆኑን ያረጋገጡበት አንድ ጉዳይ አለ። እሱም ሁላችን እንደምናውቀው በባለፉት ዓመታት በፌዴራልና በትግራይ መካከል በነበረው ጦርነት እሳቸው በትግራይ ክልል ውስጥ የማይጨውና አካባቢው ሀገረ ስብከት ሊቀ ጳጳስ ነበሩ። ያ መከራ ያ ፈተና ሲመጣ ልክ አሁን ላይ መቀሌ ውስጥ እንዳሉት ሊቃነ ጳጳሳት ስልጣኔ ይበቃኛል፣ ስልጣኔን ይዤ ወደ መቀሌ ልከትም ያላሉ ድንቅና ልዩ አባት። የእናቴን ልጅ ሲሞት ማየት አልፈልግም፣ ወገኔ ዘመዴ በጦርነት ሲያልቅ ሲሞት ማየት አልፈልግም፣ ከዚህ ሁሉ ኢትዮጵያዊነቴ ይሻለኛል ብለው በምንም ንግግር ውስጥ ያልተካተቱ ያልታዩ፣ ስለዛ ጦርነት ምንም አይነት መጥፎ ሐሳብ ሳይናገሩ እስከዚህ ሰዓት የደረሱ ድንቅና ልዩ ምርጥ ኢትዮጵያዊ አባት ብያቸዋለሁ። ምክንያቱም አሁን ላይ ያለውን ሁኔታ እናውቃለን። በተለይ በትግራይ ክልል ውስጥ የነበሩት ሁሉም ሊቃነ ጳጳሳት የራሳቸውን ሲኖዶስ አቋቁመው ከፋፍለው ቁጭ ብለው ባሉበት ሰዓት ግን እሳቸው ደግሞ በልዩነት ከትግራይ ክልል ውስጥ የተገኙ ሊቀ ጳጳስ አቡነ ዲዮስቆሮስ ናቸው። በዚህም በጣም ተገርሜያለሁ። ሁሉም ጥግ ጥጉን ይዞ አብሶ ደግሞ በዛ ሰዓት በዛ ወቅት ሁሉም ሰው የሚናገረውን በማያውቅበት ዘመን እሳቸው ግን በጽሞናና በዝምታ ያሳለፉ ድንቅ አባት፣ እውነትም የእውነት አባት፣ እውነትም የክርስትና አባት መሆናቸውን አይቻለሁ። በዛ ጊዜ ያልተናገረ ማንም አካል የለም። ሁሉም በየፊ ነው። አይደለም በጵጵስና ደረጃ ያለ ሰው ይቅርና ተራ ሰው እንኳን ሁሉም ሰው የራሱን ሐሳብ ባንጸባረቀበት ዘመን እሳቸው ግን በትዕግስትና በዝምታ በጽሙና ነገሮችን ሁሉ ያሳለፉ ድንቅ አባት ማን ናቸው ካላችሁ ለኔ በዛ ወቅት ብፁዕ አቡነ ዲዮስቆሮስ ናቸው። እንደዚህ ያሉ አባቶችም አሉ። ወከባን ግርግርን ተከትለው የማይሄዱ እግዚአብሔር ብቻ አዋቂ ነው ብለው ከእውነት ጋር የሚቆሙ ድንቅ አባቶች እንዳሉ አቡነ ዲዮስቆሮስ አንድና ዋነኛ ማስረጃ ናቸውና ያው ዛሬ ስለ አቡነ ዲዮስቆሮስ መመስከር መናገር ፈለኩኝ። ምክንያቱም እኔ ከሳቸው ብዙ የተማርኩት ነገር አለ። ያኔ በሳቸው ቦታ እኔ መቀሌ ላይ ወይም ደግሞ ትግራይ ክልል ላይ የሆነ ኃላፊነት ቢኖረኝ ኑሮ ምናልባት እንደሳቸው ላልሆን እችላለሁ። ምናልባትም ደግሞ በሰዓቱ የነበረውን የአየር ድባብ በሰዓቱ የነበረውን ስሜት ተከትዬ እዛ ውስጥ ልኖርና ልቀጥል እችላለሁ ብዬ ስላሰብኩ፣ እሳቸው ግን ከዚህ በተለየ መልኩ ስላየኋቸውና እዚህ ቀን ደርሰው ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው ስላየኋቸው በጣም ደስ ስላለኝ ነው። አባታችን እናመሰግናለን። ከእርስዎ ብዙ ነገር ተምረናል። ክብር ይስጥልን።